ቤተክርስቲያን ውስጥ የጌታን ቃል የሚማሩ አገልጋዮች መሪዎች አሉ ማለት ቸርቿ ቀጣይ ነች ማለት ነው። ዛሬ የተገኘንበት ዓላማ እነዚህ የዲፕሎማ ትምህርት ቤት ተማሪዎች የምረቃ ጊዜያቸው ስለተቃረበ በዚህ በሚድልበርግ ላይ ብዙ ዘመናትን ቆይተናል። ብዙ የእግዚአብሔርን እጅ አይተናል። ወደኔቹን እኔም እመልስልሃለሁ አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። ዛሬ በሚድልበርግ ወንጌል አማኞች ቤተክርስቲያን ላይ እንገኛለን። የሚድልበርግ ወንጌል አማኞች ቤተክርስቲያን ለሌሎች አብያተ ክርስቲያናት ሞዴል የሚያደርጋቸው ብዙ ነገሮች እንዳሉ ይታወቃል። ዛሬ የተገኘንበት ዓላማ እነዚህ የዲፕሎማ ትምህርት ቤት ተማሪዎች የምረቃ ጊዜያቸው ስለተቃረበ ዛሬ የፎቶና የቪዲዮ ስነ ስርዓት በማድረግ ላይ እንገኛለን። እነዚህ ተማሪዎች በጣም ከተለያየ አይነት ዘርፍ የተውጣጡ ናቸው። በአብዛኛዎች መሪዎች ይገኙበታል። በተለያየ አገልግሎት የሚያገለግሉ አገልጋዮች አሉበት፣ አምልኮ መሪዎች አሉበት። ስለዚህ ለሌላ ቤተክርስቲያን አርአያ የሚያደርጋቸው ነገር ምንድነው? ያልተማረ መሪ ቤተክርስቲያን መምራት አስቸጋሪ ስለሚሆንበት የነሱን ተሞክሮ በመውሰድ ሌሎችም ቤተክርስቲያን ላይ የምታገለግሉ መሪዎች፣ አገልጋዮች፣ ዘማሪያን፣ ኳየሮች በአጠቃላይ በእንደዚህ አይነት መልኩ የቴዎሎጂ ትምህርት በመቀላቀልና በመማር ለቤተክርስቲያን አገልግሎትና ለአመራር ጠንካራ የሆነ አመራር ስልትን ለመከተል ይጠቅማልና እንድትማሩ እናበረታታለን። በዚሁ አጋጣሚ ደግሞ የሚድልበርግ ወንጌል አማኞች ቤተክርስቲያን የዲፕሎማ ትምህርት ቤት ተመራቂዎች እንኳን ደስ አላችሁ ማለት እንፈልጋለን። አምላካችን ቅጥር የዘለቅ ከኃይል ወደ ኃይል እየዘለቅ ኢየሱስ መጥቶ ለመጨረሻችን አምላካችን ቅጥር የዘለቅ ከኃይል ወደ ኃይል እየዘለቅ ኢየሱስ መጥቶ እግዚአብሔር የው ክብር ሞገሳችን ይነው እግዚአብሔር አምላካችን ይነው ኢየሱስ መምሎሳችን አልፋና ኦሜጋ የክንፈ ራጃችን እግዚአብሔር የው ክብር ሞገሳችን ይነው እግዚአብሔር አምላካችን ይነው እግዚአብሔር ንጉሳችን አልፋና ኦሜጋ የክንፈ ራጃችን እግዚአብሔር የው ክብር ሞገሳችን። እሺ፣ ከዚህ በመቀጠል አጠገቤ የቤተ እምነታችን መሪ የሆኑት ዶክተር ቢሾፕ አዳና አሻሞ በዚህ ያሉ ከተማሪዎች ጋራ 3 ቀን ሊያስተምሩ መጥተዋል። በዚህ ጊዜ ደግሞ የራእይን ትምህርት በማስተማር ላይ ይገኛሉ። ራእይ ትምህርት ከባድ እንደሆነ ነው የሚታወቀው። ቤተክርስቲያን ውስጥ የጌታን ቃል የሚማሩ አገልጋዮች መሪዎች አሉ ማለት ቸርቿ ቀጣይ ነች ማለት ነው። ያ በጣም ደስ ያሰኛል። ሁለተኛው አሁን ይሄ ቤት የተገዛው የነጮች ቤት ነው እና ነጮች የሚያመልክ ሰው ስለጠፋ ነው ለኛ እግዚአብሔር የሰጠን እና ሁለት ነገር ያሳስባል። እኔ አሁን እንደዚህ 52 ህንጻዎች ደቡብ አፍሪካ ተገዝተዋል። በጣም ትልልቆች ናቸው። አንዳንዱ ከ500 እስከ 15 ሚሊዮን ነው የተገዛውና እንደዚህ አይነት ቤቶችን ሲሄድ ሁሉ ጊዜ ያስባለሁ። ማስበው ምንድነው? ትውልድን። ስለዚህ መጽሐፍ የተማረ ሰው ካለ አንድ ሰው ለራሱ በቤቱ መጋቢ ስለሆነ ያ ሰው ፋሚሊውን ከመገበ እቺ ቸርች ተመልሰ ለሌላ ነገር አትሸጥም ማለት ነው። ክብር ለጌታ ይሁን። ያ ነው በጣም የሚያስደስተኝ። ምክንያቱም ቃሉን የተማረ ሰው ራሱንና ፋሚሊውን ስለሚመራ ስለሚመግብ አሁን እዚህ ያለው ሰው እየቆጠርኩ ነበር 15ቱም ከባስተጀርባ 10 ሰው
ካለም 150 ሰው ነው። አንዳንድ ሺህ ካለ 15,000 ሰው የተሸከመ ትውልድ ነው። ለጌታ ክብርን ስጡት። ስለዚህ እዚህ ያለው ሰው ራሱን እንደዚህ ብሎ ቢያስብ ደስ ይለኛል። አንደኛ እኔ መጋቢ ነኝ የሚለው ሊገባን ያስፈልጋል። ሁለተኛ እኔ መሪ ነኝ የሚለው፣ ሶስተኛ ደግሞ ሚሽነሪ ነኝ የሚለው። እችን ብለን ነው የምንጨርሰው። እኔ የወንጌል መልእክተኛ ነኝ። ወንጌሉን ለደቡብ አፍሪካ ይሰብካለሁ። ወንጌሉን ለአፍሪካ ይሰብካለሁ። ወንጌሉን ለሰባቱም ክፍለ ዓለም ይሰብካለሁ። እኔ መጋቢ ነኝ። እኔ መጋቢ ስለሆንኩ ራሴን እመግባለሁ፣ ቤተሰቤን እመግባለሁ፣ አካባቢን እመግባለሁ፣ ቸርች ውስጥ ቡድኖችን እመግባለሁ፣ ምእመናንን እመግባለሁ። እኔ መሪ ነኝ። እኔ መሪ ስለሆንኩ ራሴን እመራለሁ፣ ቤተሰቤን እመራለሁ፣ ያለኝን ሁሉ እመራለሁ፣ አካባቢውን እመራለሁ፣ የክርስቶስን ቤተክርስቲያን እመራለሁ። እኔ መጋቢ ነኝ። እኔ መሪ ነኝ። እኔ የወንጌል መልእክተኛ ነኝ። በዚህ መንፈስ እግዚአብሔር ይቀባችሁ። በእውነት ለዚህ ለትልቅ ዓላማ ስለተጠራችሁ በርቱ እላለሁ። ደስ ብሎኛል። እግዚአብሔር ይባርካችሁ። ከሁሉም በማስቀደም ለዚህ እና ክብር እና ለዚህ ደረጃ ያበቀንን የአምላካችን ስም እባርካለሁ እና የእግዚአብሔር ስም ለዘላለም ብሩክ ይሁን። በእውነት እግዚአብሔር ረድቶን በዚህ በሚድልበርግ ላይ ብዙ ዘመናትን ቆይተናል፣ ብዙ አመታትን ቆይተናል። በዚህ በቆየንባቸው አመታት ውስጥ ብዙ የእግዚአብሔርን እጅ አይተናል። ይሄ ባጭሩ ስለ ሚድልበርግ ቤተክርስቲያን ታሪክ ስናነሳ መጀመሪያ ላይ ሎክሽን በነበርንበት ወቅት እኛም ሳንመጣ በፊት እና 7 ሰዎች እና በ7 ሰዎች የተጀመረ ቤተክርስቲያን አሁን እና በዛሬ ደረጃ ስንመለከት አሁን አባቶች 88፣ እናቶች 88፣ ህፃናት 156 አጠቃላይ ድምር 620 አባላት በዚህ ዘመን ይገኛሉ። እስቲ በጭብጨባችሁ እግዚአብሔርን ባርኩ። ይህም ማለት እና የእግዚአብሔር እና እጅ ነው፣ የእግዚአብሔር እርዳታ ነው። ክብር ለጌታ ይሁን። በብዙ እና አስፍቶናል። አሁን ደግሞ በዚህ እና በሌላው አቅጣጫ 2 ኮየር አለን እና ዘማሪያን አሉ እና ልዩ የአምልኮ ቲም አለ እና 1 ፓስተር አለ፣ 1 ወንጌላዊ አለ። ከእንደገና እየበዛን ልንድ እና በጣም እና ወደ መንፈሳዊ እና ሙላት ውስጥ ለመግባት በሩጫ ላይ በትጋት ውስጥ እንገኛለን። እዚህ ደግሞ የሚገኙ እና የጸሎት ቡድኖች አሉ እና ወንጌላውያን አሉ፣ የመጽሐፍ ቅዱስ ተማሪዎች እና በመጀመሪያ ደረጃ ሰርቲፊኬት 15 ተማሪዎች ተመርቀው እና ሚድልበርግ ቤተክርስቲያን አስመርቃ እና ከእንደገና አሁን ዲፕሎማ 15 ተማሪዎች እየተማሩ እና ቆይተው አሁን ሊመረቁ አሁን በዋዜማ ላይ ይገኛሉ። ክብር ለጌታ ይሁን። ስለዚህ እና እግዚአብሔር ሕዝባችንን በመንፈሳዊ እና ስራ በጣም እያነቃቃ እያዘጋጀ አለ። ክብር ለጌታ ይሁን እና በዚሁ በመንፈሳዊ ስራ የምንቀጥል ነው የሚሆነው የማንቆም እና የእግዚአብሔር ኃይል በእኛ ውስጥ ስላለ ስለ እግዚአብሔር መንፈስ ክብር ለጌታ ይሁን እና ስለዚህ ይህ ነው ባጭሩ የሚድልበርግ ታሪክ እና ጊዜውም ጠባብ በመሆኑ በዚሁ እጨርሳለሁ። ቴንኪው ስለሰማችሁ እግዚአብሔር ይባርካችሁ። ክብር ለጌታ ይሁን። ስሜ በለጠ ሄገና ይባላለሁ። የዚህ የሚድልበርግ ቤተክርስቲያን አባል እና በወንጌል አማኞች ከ16 ዞኖች አንዱ የሆነው ፕሪቶሪያ ዞን የሚገኝበት እዚህ ሚድልበርግ ቡመላንጋ እና ከዞኑ አስተባባሪዎች አንዱ ነኝ እና ስለዚህ በዚህ በወንጌል አማኞች ጆን ካረግን በኋላ በጣም ብዙ ለውጥ አግኝተናል፣ ብዙ ተጠቅመናል። በመንፈሳዊ እግዚአብሔር ረድቶን እና በዚህ ደረጃ እንዲሆነን እና ትምህርት የመጽሐፍ ቅዱስን ትምህርት ተምረን ልንመረቅ ለዚህ ደረጃ በዲፕሎማ ሌቨል ለመመረቅ እግዚአብሔር ስላበቀን እጅግ አድርጌ እግዚአብሔርን አመሰግናለሁ።
ቀጥሎ ደግሞ ቤተ ክርስቲያን ዋጋ ከፍላ እና ባለፈውም በሰርቲፊኬት ሌቭል 16 ተማሪዎችን አስመርቃለች እና አሁን ደግሞ 15 ተማሪዎችን እያስመረቀች ነው። ስለዚህ አቅም ስለሆናት ለቤተ ክርስቲያን እግዚአብሔር ጉልበት ስለሆነት ቤተ ክርስቲያን ደግሞ ይጠቅማሉ፣ እነዚህ ሰዎች ለቤተ ክርስቲያን ይጠቅማሉ፣ ለትውልድ ይጠቅማሉ ብሎ አምና ዋጋ እየከፈለች እያስተማረች ስለሆነ ቤተ ክርስቲያንን የቤተ ክርስቲያን አገልጋዮችን፣ መሪዎችን፣ ወንጌላዊን እና የቤተ ክርስቲያን ሕዝብ እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካቸው። ቀጥሎ ደግሞ ከጽሕፈት ቤት እየመጡ አስተማሪዎችን እየላኩ በምክር እየመጡ በማስተማር በብዙ ዋጋ እየከፈሉ እያስተማሩን ያሉ ወንጌል አማኞች ዋና እረኛ ቢሾፕ አዳና እዚህ አሉ። እግዚአብሔር ይባርኮት፣ እግዚአብሔር ይባርኮት ላለው እግዚአብሔር ይባርኮት። ደግሞም ቀጥዬ የሚያመሰግነው ነገር ቢኖር አስተማሪዎች ያለ ምንም ችግር እየመጡ ዋጋ ከፍለው በደስታ ያላቸውን እውቀት እያካፈሉ እያስተማሩ ያሉ ፓስተሮች እና መጋቢያን ከጽሕፈት ቤት እየተላኩ እየመጡ እዚህ እያስተማሩ ዋጋ እየከፈሉ በማይመች ሁኔታ ሆኖ ዋጋ እየከፈሉ ትውልድን እየቀረጹ እያስተማሩ ስላሉ ስለ ወንጌል አማኞች አገልጋዮች እግዚአብሔርን ሊያመሰግን ቢትፈቅዱልኝ እግዚአብሔር ይባርካቸው ይላለሁ። ክብር ሁሉ ለጌታ ይሁን። ዛሬ በጣም ደስ ብሎኛል። እንግዲህ ዛሬ የምገኘው በሚድልበርግ ነው። ሚድልበርግ ወንጌል አማኞች ቤተክርስቲያን እንግዲህ ወንጌል አማኝ ቤተክርስቲያን የ120 ዓመት ቪዥን አላት። በዚህ በ120 ዓመት ውስጥ እንግዲህ አንዱ በእውቀት የታጠቀ ትውልድ ማፍራት ነው እና ከራዮቿ መካከል አንዱ እነዚህ ፍሬዎች ናቸው። ስለዚህ በተለያየ ቦታ እቺ ቤተክርስቲያን በጣም ትልልቅ ትውልድ እየተነሳ ነው፣ እያፈራሽ ነው። በእውቀት የታጠቀ እግዚአብሔርን የሚፈራ ትውልድ፣ ቀጣይ ራዩን የሚያስቀጥል ትውልድ እየተነሳ ስለሆነ በዚህ በጣም አያማፒ በጣም ደስ ብሎኛል። ቤተክርስቲያኗ በጣም ፍሬያማ ናት። ደግሞ ቀርቤ በደንብ ራዩን ስለማቀው የእግዚአብሔር ሰው ቢሾፕ አዳነ ብዙ ጊዜ ስለ ራዩ ሲናገር ብዙ ቦታዎችም ሰምቻለሁ። ለዚህ ራይ ያለውን ሸክም በጣም ገብቶኛል። እንደዚህ ኢየሱስ ውስጥ ያለውን ራይ ደግሞ የተረዳ ትውልድ በመነሳቱ በጣም ደስ ብሎኛል። ስለዚህ መናገር የምፈልገው በተለያየ ቦታ ያላችሁ በየትኛውም ቸርች ብትሆኑ መማር የምትፈልጉ ሰዎች ወደዚህ ኮሌጅ መጣችሁ እንድትማሩ እውቀትን እንድትታጠቁ በጌታ ፍቅር ማሳሰብ እወዳለሁ። እኔም እማራለሁ። የኔ ስም ያው ነብይ አብነት እባላለሁ። እንግዲህ የዚህ ቤተክርስቲያን አንዱ ቀኝ እጅ ነኝ። እና በዛሬ በዚህ ያሉ የዲፕሎማ ተማሪዎች እንኳን ደስ አላችሁ ማለት እፈልጋለሁ። እንኳን ጌታ ረዳችሁ። በዚህ ራይ ውስጥ መጥተው ያስተማሩ አስተማሪዎች በዚህ ራይ ውስጥ እየተንቀሳቀሱ የሚያስተምሩ ሁሉ ባሉበት እግዚአብሔር ይባርካቸው፣ ከክፉ ሁሉ እግዚአብሔር ይጠብቃቸው። ስለዚህ በክርስቶስ ኢየሱስም ባርካቸዋለሁ። ፍሬያማዎች ሁኑ፣ ፍሬያማዎች ሁኑ፣ ፍሬያማዎች ሁኑ፣ ፍሬያማዎች ሁኑ። ከዚህ ቀን ጀምሮ ትውልድ አፉን ከፍቶ ይስማችሁ፣ በኢየሱስም ይስማችሁ። ይሄ የተቀበላችሁትን ዕውቀት በታማኝነት ለትውልድ የምታደርሱበት መንፈስ ዛሬ ያገኛችሁ፣ በኢየሱስም ያገኛችሁ። እግዚአብሔር ምድሪቱን ይስጣችሁ፣ በኢየሱስም ይስጣችሁ፣ በኢየሱስም ይስጣችሁ። ዛሬ ተናግሬያችኋል። ታውቃላችሁ መጽሐፍ ቅዱስ እውነት፣ ምህረት፣ እግዚአብሔርን ማወቅ በምድር ላይ ስለሌለ ነው የሚለው። አያችሁ ማለት ሰው ዕውቀት ከሌለው ማወቅ አይችልም። ስለዚህ ዕውቀት በሕይወት ውስጥ ወሳኝ ነገር ነው። ስለዚህ ዛሬ እናገራለሁ፣ ውስጣችሁ የገባው ዕውቀት በመንፈስ የምትገልጡበት ኃይል ላችሁ ላይ ይውደቅ፣ በኢየሱስም ይውደቅ፣ በኢየሱስም ይውደቅ። እግዚአብሔር ፍጻሜያችሁን ያሳምረው፣ ፍጻሜያችሁን ያሳምረው። በረገጣችሁበት ሁሉ ፍሬያማዎች ሁኑ፣ ፍሬያማዎች ሁኑ፣ በኢየሱስ ፍሬያማዎች ሁኑ። እግዚአብሔሮች ቤተክርስቲያን እቺ ወንጌል አማኝ በምድሪቱ ላይ አሁንም ሻይን ታድርግ፣ በኢየሱስም ሻይን ታድርግ። የትኛውም ተግዳሮት ይነቀል፣ የትኛውም ተግዳሮት ይነቀል፣
የትኛውም ተግዳሮት ይነቀል፣ የትኛውም ተግዳሮት ይነቀል፣ በጌታ በኢየሱስም ይነቀል። ይሄን ራእይ የማይፈልግ አውሬ የሞተ ይሁን፣ በኢየሱስም የሞተ ይሁን። እግዚአብሔር ሆይ በዚህ ከተማ ላይ በዚህ ቤተክርስቲያን ላይ እናገራለሁ፣ አንድ ጨካኝ ትውልድ ይነሳ፣ አንድ ጨካኝ ትውልድ ይነሳ። ኢየሱስን የሚሰብክ ትውልድ ይነሳ፣ ኢየሱስን የሚያወራ ትውልድ ይነሳ፣ ኢየሱስን የሚገልጥ ትውልድ ይነሳ፣ በኢየሱስም ይነሳ። ከኢየሱስ ውጪ ወሬ የሌለው ትውልድ ይነሳ፣ ከኢየሱስ ውጪ ስብከት የሌለው ትውልድ ይነሳ። ወዳጆቼ የእውነት ትውልድ ይነሳል፣ ኢየሱስን የሚያወራ ባካችሁ አሜን በሉ። ኢየሱስን የሚያወራ፣ ኢየሱስን የሚገልጥ፣ ኢየሱስን የሚገልጥ ስብከቱ ኢየሱስ የሆነ ንግግሩ ኢየሱስ የሆነ አንድ ትውልድ በኢየሱስም ይነሳ፣ በኢየሱስም ይነሳ። በወንጌል አላፍርም፣ በወንጌል አልብዬ እናገራለሁ፣ ገጠር ከተማ እሰብከዋለሁ። እኔስ በወንጌል እሰራለሁ፣ ዕድሜ ዘመኔን እናገራለሁ ብዬ እናገራለሁ፣ ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ፣ ዕድሜ ዘመኔን እናገራለሁ። በወንጌል አላፍርም፣ በወንጌል አላፍርም፣ በወንጌል አልብዬ እናገራለሁ፣ ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ፣ ዕድሜ ዘመኔን እናገራለሁ።